በሀገራችን ትላልቅ ሰዎች እንደሚሉት ወይም እናት ያዘው ተራ እንደምትለው በመቃብር ጉድጓድ አፋፍ ላይ ያለ ሰው አይቀጥፍም፣ አይዋሽም። እነ ፕሮፌሰር መስፍን እና አምባሳደር ድሪር እነ ጋይስ ዘገየ እነ ወይዘሮ ሂሩት ከእንግዲህ በኋላ ለኢትዮጵያ ቁም ነገር ጥለው ከማለፍ ውጪ በመቃብር አፋፍ ላይ ሆነው ኢትዮጵያን አሳልፈው ይሰጣሉ ብሎ ማሰብ በኔ ወገንም በሌሎች ወገንም ስህተት ነው። እንዲህ ያለ ለጆሮ የማይጥም የተናጋሪውን ጤንነትም ጥያቄ ውስጥ የሚከት የልትሞቱ ነውና አርጅታችኋል ቃል ጠቅላይ ሚኒስትሩ ደጋግመው የሚናገሩት ባዮሎጂ ሽማግሌዎችን አልወስዳለኝ እያሉ በአደባባይ የሚገልጹት ነውና እሱን አልፈን እነዚያ የሞቱ ናቸው የተባለላቸው ሰዎች ዓላማቸው ምንድነው የሚለውን ነጥለን እንመልከት። መንግስት ብቻ የሚያስጮኸው የምክክር ኮሚሽን እያለም የሚናገርለት የእነዚህ 11 ሰዎች ስብስብ ተልእኮው ምንድነው? ከነዚህ መቃብራችሁ ተምሷል፣ መሞቻችሁ ደርሷል ከተባሉት ሰዎች ውስጥ ጥቂቶቹ ሰሞኑን በመንግስት መገናኛ ብዙሃን ተከስተዋል። ዋና ኮሚሽነሩ መስፍን አርአያ አንድ ታጣቂ ቡድን ከአማራ ክልል እናንተ ከመንግስት ጋር ታደራድሩኝ ዘንድ አምናችኋለሁ አለን ብለው ተናግረዋል። የትኛው ታጣቂ ኃይል ነው? እንዴትስ ነው ወደነ መስፍን አርአያ ብልጽግና ወለድ ኮሚሽን የሚቀላቀለው የሚለውን በዝርዝር ከማየታችን በፊት የምክክር የተባለውን ኮሚሽን ነጥለን እንመልከተው። ባሳለፍነው ዓመት አጋማሽ የምክክር ኮሚሽኑ በብልጽግናው ፓርላማ ከተቋቋመ 2 ዓመት እንደሞላው አንድ መረጃ ለኢትዮ ፎረም ደረሰ። መረጃው የምክክር ኮሚሽኑ ዋና ዓላማ ጠቅላይ ሚኒስትር አብይን እስከ 2030 ድረስ ለማቆየት የሚያስችል ፕሬዝዳንታዊ ስርዓት የሚፈቅድ ህገ መንግስት ማውጣት ነው የሚል ነበር። ንጉሱና ደርግ እንዲሁም ኢህአዴግ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በሚል ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት እንዲቀይረው እንጂ ለሺህ ዓመታት የተጠራቀመን ጣጣ መፍታት የኔ ግዴታ አይደለም ሲሉ መናገራቸውን አብራሩልን። ይህንን አብይ ከጠቅላይ ሚኒስትርነት በኋላም ፕሬዝዳንት ሆነው አገር ውስጥና ቤተ መንግስት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍን በኋላ የኮሚኒኬሽን ሚኒስትሩ ለገሰ ቱሉ በሳቸው ስር ላሉ መገናኛ ብዙሃን ሁሉ በቴሌግራምና በዋትሳፕ አንድ መመሪያ አስተላለፉ። ኢትዮ ፎረም የምክክር ኮሚሽኑን በተመለከተ ስም የማጥፋት ዘመቻ ስለጀመረ በፍጥነት ዘገባዎችን መስራት አለባችሁ። ይህ ኮሚሽን ችግር ፈቺና አሻጋሪ ዓላማዎችን የያዘ መሆኑን በመግለጽ ተከታታይ ስራዎችን ስሩ። በተለይ ፋናና ዋልታ ባለሙያዎችንና የኮሚሽኑን አባላት እያስገባችሁ ማብራራት ይጠበቅባችኋል በማለት የፕሮፓጋንዳ ልሳኖቻቸው ኃላፊዎችን ባሰባሰቡበት የቴሌግራም ግሩፕ ላይ አስተላለፉ። ጣቢያዎቹም ያንኑ ሲያደርጉ ከረሙ። ሆኖም ኢትዮ ፎረም ያንን ዘገባ የሰራው የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬውን ጠቅላይ ሚኒስትርና ነገም ፕሬዝዳንት የመሆን እቅድ ያላቸውን አብይን እነዚህን 11 ሰዎች የሚገለገሉባቸው ለግል ፍላጎታቸው መሆኑን ለማሳየት ነበር። ይህንን ካጋለጥን ከ11 ወራት በኋላ በዚያ ሰሞን መንግስትን በሂሳዊ አስተያየት መደገፍ ይሻላል ብለው በዝምታ ውስጥ የነበሩትና ሰሞኑን አጀንዳ ሆነው ብቅ ያሉት አቶ ጀዋር መሐመድ የምክክር ኮሚሽኑ አብይን ፕሬዝዳንት ከማድረግ የዘለለ ተልዕኮ የለውም በማለት ተናገሩ። ይህንን አገዛዙ አላስተባበለውም። ዛሬ እኮ ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደማውራት ማለት ነው። ስለዚህ ውጤታማነቱ ላይ ጥርጣሬ አለ። ይዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦልሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሁኔታ አልቲሜትሊ ምንድነው የሚሆነው? ስርዓቱ ወደ ፕሬዚደንሻል ሲስተም ይሁን በማለት አብይን ፕሬዝዳንት ከማድረግ ያለፈ ውጤት ሊኖረው አይችልም። እንዲህ ያለ ዓላማ ያለው የ11 ሰዎች ስብስብ ነው። እንግዲህ አጀንዳ ልሰበስብ ኦሮሚያ ሄጄ አዲስ አበባና ሐረር ለእኛ እንዲሆኑ አድርግልን ተባልኩ። አማራ ክልል አንድ ታጣቂ አንተንስ አምናለሁና ማመካከሪያ መድረኩ ላይ አስገባኛለኝ። አዲስ አበባዎችን ሰብስቤ አጀንዳ ስቀበላቸው ዋልኩ ሲል የሚደመጠው አጀንዳ ማሰባሰብ፣ አጀንዳ መለየት እያለ አያሌ ፕሮፓጋንዳ ተቋማትን የሚያስጮኸው የ11 ሰዎች ድርጅት አጀንዳ ልየታ ላይ ነኝ ይላል። ይሁን እንጂ በቀጣይ ፕሬዝዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር አጀንዳውን ከለዩ ቆይተዋል። የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩባት ኢትዮጵያ ላይ አይደለም ብለዋል።
ይህንን ስልጣን በሚያሳጣ ነገርም ላይ ምክክርም ድርድርም ይደረጋል ብላችሁ እንዳትጠብቁ ሲሉም አበክረው ተናግረዋል። የምንመካከርበትና የማንመካከርበት አጀንዳ ብለው ለይተው ካስቀመጡ የቆዩ ቢሆኑም ኮሚሽናቸውን ግን አጀንዳ ለይ እያሉ በመቃብር አፋፍ ላይ የሚገኙ የሚሏቸውን ሰዎች ያሰማራሉ። በተለያዩ ጊዜያት በጠቅላይ ሚኒስትሩ ተለይተው የተነገሩ አጀንዳዎችን በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን እናስታውስ። የሽግግር መንግስት የሚል ሀሳብ ይነሳል። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። ስንነጋገር ግድ የለም ቢኖርም እንብዛ ያጣላም ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም። በምርጫ አልቋል። በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ሕክምና ላይና በምንገነባት ነገ ላይ ነው። እንዲህ ብለው አጀንዳውን ለይተው የመደራደሪያ አጀንዳዎችን ደጋግመው ተናግረው ሲያበቁ 11 ሰዎችን ሰብስበው አመካካሪ ኮሚሽነር ናችሁ ያሉት ጠቅላይ ሚኒስትሩ ይህንን ሲያደርጉ የመጀመሪያውና ጊዜ ዓላማቸው የምክክር መድረክ ፈጠሩ በማለት ዓለም አቀፍ መገናኛ ብዙሃንና ዲፕሎማቶች እንዲደግፏቸው ለማድረግ ነው። ይሄኛው በጥቂቱ የተሳካላቸው ይመስላል። ምንም እንኳን ይህንን ኮሚሽናቸውን እንደ ቁም ነገር ቆጥሮ የደገፈላቸው ባይኖርም በአንዳንድ የምዕራቡ ዓለም መገናኛ ብዙሃንና መድረኮች ይኸው ኮሚሽናቸው በሽሙጥ መልክም ቢሆን ሲነሳ ተስተውሏል። ዘላቂውና ዋናው ዓላማቸው ግን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ተቀይረው እንደገና በሌላ ባርኔጣ አገር የሚመሩበትን መንገድ ሕጋዊ በማስመሰል መፍጠር ነው። ይህን ለማድረግ ደግሞ ሕገ መንግሥቱ ይቀየርልኝ ማለታቸው ተሰምቷል። ንጉሱም ደርግና ኢህአዴግም የየራሳቸው ሕገ መንግሥት ነበራቸው። አብይ ከማናንሶ ነው የራሱ ሕገ መንግሥት የማይኖረው የሚለውን ቃል ደጋግመው የሚገልጹት ሰው ይታዘበኛል ሳይሉም ቢሮአቸውን ለረገጡ ሰዎች የሚናገሩት መሆኑ ተሰምቷል። ምኒልክና መለስ፣ መንግስቱና ልጅ ኢያሱ፣ ዘውዲቱና ኃይለ ማርያም አገር የመሩበት ቤተ መንግስት ሳይሆን የራሴ ቤተ መንግስት ያስፈልገኛል፣ የምዞርበት የራሴ ሪዞርትና ፓርክ ሊኖረኝ ይገባል ብለው ሲሰሩ የከረሙት የአገሪቱ ጠቅላይ ሚኒስትር አሁን ደግሞ የራሴ ሕገ መንግስት ያስፈልገኛል እያሉ ነው። እንደ ነፍሰ ጡር አማረኝ የሚሉት ነገር የበዛው ጠቅላይ ሚኒስትሩ ጦርነት አማረኝ፣ የታደሰና የሚብለጨለጭ ቢሮ አማረኝ፣ የ10 ቢሊዮን ዶላር ቤተ መንግስት አማረኝ፣ ከተማ ማፍረስና ህዝብ በማፈናቀል አማረኝ ብለው አሁን ሕገ መንግስት አማረኝ ከሚለው ላይ ደርሰዋል። እናም ፕሮፌሰር መስፍን አርአያ የአእምሮ ታካሚዎቻቸውን ጥለው እና አምባሳደር መሐመድ ድሪር የኖሩበትንና የሚያውቁትን የዲፕሎማሲ ዓለም ከመስራት ወጥተው እነ አቶ ዘገየ አስፋው ሊጽፉት የሚገባና ለትውልድ የሚያስተላልፉትን ታሪክ ትተው አብይን ፕሬዚዳንት የሚያደርግ ሕገ መንግሥት ለማጻፍ እየታተሩ ናቸው። የወሰን፣ የድንበር፣ የእርቀ ሰላም ወዘተ እያለ ሥራ የማይሰሩ ሀብት ግን የሚያባክኑ አንድም ነገር ፋይዳ ያላመጡ ግን ለብጥብጥና ጦርነት ድርሻቸውን ያዋጡ የዜጎችን ስቃይና የገዢዎችን ስልጣን በማራዘም ሚና የተወጡ ውጤት አልባ ኮሚሽኖችን ሲያቋቁም የነበረው የጠቅላይ ሚኒስትር አብይ መንግሥት ከ2018 ዓ.ም በኋላ ደግሞ እሳቸው ፕሬዚዳንት ሆነው 7ኛው ንጉሥነታቸውን እስከ 2030 ድረስ ለማዝለቅ የቀየሱትን ስልት ሚስጥር መደበቅ የማይሆንለት አንደበታቸው ለብዙ ሰዎች አድሎታል። ይህ ኮሚሽን በሚቀጥለው የካቲት ሕጋዊ ዕድሜው ይጠናቀቃል። ይህ የብልጽግና ፓርላማ እንዲቀጥል የሚያደርገው ከሆነ ግን በ2018 ይካሄዳል ተብሎ የሚታሰበውን ምርጫም የማራዘም ኃላፊነት እንዳለበት ጠቅላይ ሚኒስትሩ ከቢሮአቸው ለማይጠፉት ሰዎች መናገር ጀምረዋል። በ2013 ያካሄዱትንና እሳቸውና ብጤዎቻቸው ምርጫ እያሉ የሚጠሩትን ድግስ ከሕግና ሕገ መንግሥት ውጭ አራዝመው እንደ ብርሃኑ ነጋ ካሉ አዛውንቶች ጋርና ከአብን ጎልማሶች ጋር ተጠራርተው መንግሥት የሆኑበትን ሁነት በሚቀጥለው ዓመት የመድገም ፍላጎት የሌላቸው መሆናቸውን መደበቅ አቁመዋል። ያንን የ2013 ድግስ እንዳጠናቀቁ ወዲያውኑ ያቋቋሙት ይህ ፕሮፌሰር መስፍን አርአያ የሚመሩት የምክክር ኮሚሽን ዋነኛ ተልዕኮው የ2012ቱን እንዳደረጉት ሁሉ ቀጣዩን የምርጫ ዘመን ማራዘም የሚል የቤት ሥራ እንደተሰጠው የተጋለጠው ከ2 ዓመታት በኋላ ነው። ሕገ መንግሥት ቀይሮ አብይ የሚሸትም ሌላ ሰነድ ጽፎ ተቃዋሚዎቻቸውን ነፍጥ አስጥሎ ለማጠናቀቅ ያለመ ተልዕኮ ያለው ይሄው ኮሚሽን ከአማራ ክልል አንድ ታጣቂ አብሮኝ ሊሰራ አመካክሩኝ ብሎ ጠይቆኛል ሲሉ ዋና ኮሚሽነሩ መስፍን አርአያ ተናግረዋል። አንዳንድ ትጥቅ ትግሎች ጥያቄዎች ጠይቀውናል። እናንተም እስከ ዛሬ ድረስ ስለ እናንተ የሰማናቸው ነገሮች አሁን በእርግጠኝነት
ምንም ሳታዳሉ ወደ ውይይቱ ወደ ምክክሩ አጀንዳችንን ብናቀርብ ታቀርቡልናችሁ ብላለን እናስባለን እና መምጣት እንፈልጋለን ያሉን አሉ። ከአማራ ክልል ውስጥ አንድ የትጥቅ ግንባር ጥያቄዎችን በቀጥታ ከኔ ጋር እየተነጋገረ ነው ያለው። የብልጽግናውን ተቃዋሚዎች በችርቻሮና በጅምላ ትጥቅ በማስፈታት አገሪቱን ከጠቅላይ ሚኒስትር አብይ ወደ ፕሬዝዳንት አብይ የማሸጋገር ተልዕኮ ያለው ይሄው ኮሚሽን እምነት ጥለንብሃል፣ የማታዳላ መሆንህን አውቀንልሃል ያለውን የአማራ ክልል ታጣቂ ቡድን የትኛው እንደሆነ አልገለጸም። ሆኖም ከኦሮሞ ነጻነት ሰራዊት ወጥቶ አቶ ሰኝ ረጋሳ አንድ አንጃ ይዘው ወደ መንግስት የተቀላቀሉበትን መንገድ አወድሰው ሌሎችም እንዲህ ያለውን ጥሪ እንዲቀበሉ መስፍን አርአያ ጠይቀዋል። ጥሪው ሽመልስ አብዲሳ የኦሮሞ ነጻነት ሰራዊት አባላትን ኑ ከኔ ስር ሆናችሁ ኑሩ ብለው እንዳቀረቡት ያለ፣ አብይ የአማራ ክልል ታጣቂዎች በአረጋ ከበደ ስር ገብታችሁ ስሩ ብለው እንዳቀረቡት ያለ ነው። በአጭሩ ሲገለጽ የዛሬውን ጠቅላይ ሚኒስትር ቃል ሰምታችሁ ግቡና ቀጣዩ ፕሬዝዳንት የሚፈጠሩበትን ህገ መንግስት በጋራ እንስራ ነው ነገሩ። በ2012 ዓ.ም ህገ መንግስቱን ተርጉመን ተጨማሪ 6 ዓመት እንገዛችኋለን ያሉትን ነገር የበለጠ አሻሽለው በ2018 ህገ መንግስቱን ቀይረን ለተጨማሪ 10 ዓመት እንገዛችኋለን ወደ ማለት መሸጋገራቸውን ምንጮች አረጋግጠዋል። በዚህ መሰረት ምርጫ መካሄድ በሚኖርበት በመጪው ዓመት 2018 ላይ እሳቸው ዓመቱን ሁሉ ባላደራ ጠቅላይ ሚኒስትር ሆነው ይቀጥሉና የምክክር ኮሚሽኑ አዲስ ህገ መንግስት ሲያዘጋጅ ይከርማል። በዚህ ህገ መንግስትም የአገሪቱ መንግስታዊ ስርዓት ከፓርላሜንታዊ ወደ ፕሬዝዳንታዊ ይቀየራል። ይህ ተግባር ለአንድ ዓመት ከተከናወነ በኋላ በ2019 ፕሬዝዳንታዊ ምርጫ ይካሄዳል። አዲሱ ህገ መንግስት አንድ ዙር ፕሬዝዳንት ሆኖ የተመረጠ ሰው 5 ዓመት እንደሚገዛና መወዳደርም የሚችለው 2 ጊዜ ብቻ ነው የሚል ድንጋጌ እንዲኖረው ይደረጋል። በዚህም መሰረት የአሁኑ ጠቅላይ ሚኒስትር በ2018 ባላደራ ጠቅላይ ሚኒስትር፣ ከ2019 እስከ 2029 ደግሞ ፕሬዝዳንት ሆነው በ2030 ቤተ መንግስት ይለቃሉ። ይህ ጠቅላይ ሚኒስትሩ ሳይሰስቱ እየተናገሩ ያሉት አጀንዳቸው ነው። ጠቅላይ ሚኒስትር ሆኜ ያላደህየሁትና ያልገደልኩት ካለ ፕሬዚዳንት ስሆን እጨርሰዋለሁ ያሉ የሚመስሉት የአገሪቱ አለቃ ስልጣናቸውን ለማዝለቅ ያገለግለኛል ብለው ያሰቡትን ነገር ሁሉ ማድረጋቸውን ቀጥለዋል። ለዚህም የምክክር ኮሚሽን ብለው ያቋቋሙትን ስብስብ ህገ መንግስት እንዲቀይር የሚያስችል ህዝበ ውሳኔ ማዘጋጀት ኃላፊነት እንደሚሰጡትም ተሰምቷል። በእርግጥ እንዲህ ያለውን ነገር ሲያስቡበት መቆየታቸውን የሚጠቁም ነገር ከዚህ በፊትም ተናግረዋል። ህገ መንግስት ቀይረው ስልጣን ያስቀጠሉ የአፍሪካ መሪዎችን ምሳሌ በማድረግ እንዲህም ማድረግ ይቻላል ብለዋል። ፕሬዝዳንቶች የምርጫ ዘመን ህገ መንግስት አሻሽለው በርካታ አፍሪካ ሀገር ውስጥ ህጋዊ ሆነው አገር እየመሩ ያሉ አሉ። ህገ መንግስት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሀሳብ አይደለም። የሚያጠፉትን ጥፋት ሁሉ እያሳወቁና እየተናገሩ ያደረጉት ጠቅላይ ሚኒስትሩ ህገ መንግስት ቀይረው ስልጣን ላይ መቆየት እንደሚቻል የተናገሩትም ገና በስልጣናቸው አፍላ ሰሞን ነበር። ሁሉንም ጥፋቶቻቸውንና ክፋቶቻቸውን በግልጽ ተናግረው የሚፈጽሙት አብይ ይህንን ሲናገሩ እንደ ቀልድ ቢታለፉም ዛሬ ህገ መንግስት እየቀየሩ ስልጣን ላይ የቀጠሉ የአፍሪካ ብጤ አምባገነኖቻቸውን ምሳሌ አድርገው የማይቻል ረቂቅ ጉዳይ አይደለም በማለት የእነዚህን አቻዎቻቸውን ተግባር ሊከተሉ መሆኑን የራሳቸውን ምስጢር እንኳን መያዝ የማይችለው አንጀታቸው ይፋ አድርጎታል። በንግግራቸውም ላይ በግልጽ እንዳስቀመጡት ህገ መንግስት የሚቀየረው ሆነ የሚሻሻለው ለህዝብ ጥቅም፣ ለአገር አንድነት ማስጠበቂያ ላይም ለአገር ሰላምና ዲሞክራሲ ለማምጣት ሳይሆን በስልጣን ለመቀጠል ነው። ጠቅላይ ሚኒስትር አብይ ቅቡልነታቸው ተንኮታኩቶ መንግስታቸውን የሚፋለሙ ታጣቂዎች እንደ አሸን በፈሉበት የህዝብ ቅሬታና የኢኮኖሚ መቃወስ በተባባሰበት ሁኔታ ይህ ህገ መንግስት የመቀየር ሐሳባቸው አገሪቱን ለማፍረስ የሚመዘዝ የመጨረሻ ካርዳቸው እንደሆነ አንስተው ሐሳብ ለሰነዘሩ የቅርብ ወዳጆቻቸው የሰጡትን ምላሽ ቀደም ሲል ከተገለጸው ጋር ተመሳሳይ ነው። የቀደሙት የኢትዮጵያ መሪዎች የራሳቸው ህገ መንግስት ከነበራቸው አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው የሚለው መከራከሪያቸው ነው። በእርግጥ እሳቸው እንደ ኢትዮጵያ ባለ ብዙ ፍላጎትና ብዙ አመለካከት እንዲሁም የበዛ ማንነት ባለባት ሀገር ላይ ህገ መንግስት ያለውን ትርጉም ይረዱታል ብዬ አላስብም የሚል ለዚህ ፕሮግራም መረጃ ያቀበለ አንድ ቤተ መንግስተኛ ይህንኑ ሐሳብ ለአንዳንድ የምዕራቡ ዓለም መንግስታት እሳቸው ማሳወቅ መጀመራቸውን ተከትሎ አደገኛ ሐሳብ ነው የሚል ምላሽ እንደተሰጣቸው ጠቁሟል። በእርግጥም ይህ ምንጭ እንዳለው ጠቅላይ ሚኒስትር አብይ ህገ መንግስት ማለት በአንድ ማህበረሰብና መንግስት መሃል እንዲሁም በህዝቦች መካከል የተቀመጠ ማህበራዊ ውል አድርገው የማይመለከቱትና ተራ የፊደል ጨዋታ አድርገው እንደሚወስዱት በተደጋጋሚ ተናግረዋል። ይህ ህገ መንግስት ኢሂድሪን በኢፊድሪ የተካ ነው ባይ ናቸው።